ታቀነው የምዝምታ ታ ይላል። በቃ አሁን ሪላክስ አድርጌ ሳልጨነቅ ነው ይሄንን ዋንጫ ማን እንደሚበላው ማየው ማለት ሊቨርፑል ምናምን የሳላህ ደጋፊ ምናምን የምትሉ አሽቃባጮች ማለት ነው ለግብጽ ለማሽቃበጥ ምክንያት የምትፈልጉ ማፈንደር ስለምትፈልግ ነው ለሱ ምክንያት እየሰጠህ ነው እንጂ የሊቨርፑሉ ሌጀንድ ሳዲዮ ማኔ የሊቨርፑሉ ሌጀንድ መሐመድ ሳላህን አስቀይሞ ነው የሸኘው። ስለዛ ቅር ሊልህ አይገባም። እናቴ ትሙት ሊደብርህ አይገባም። ገባሽ አይደለ? ኡፍ እንዴት ነው የሚያረከው? አሁን አርሲየም ሃንግማን ታስቀይምልኛለች። ላይቭ እንኖራለን። ሞሮኮና ናይጄሪያ ደግሞ ሞሮኮ እንደሌሎቹ ቀይ አይደለም የሚሰጥሽ፣ አንቺ ቢጫ ነሽ። ቢጫ ላይ ነው ያለሽው። ገባሽ አይደል? ምክንያቱም ይሆን አንዳንዴ ታሳያለሽ አፍሪካዊ እንደሆንሽ። ይሄ ምንም ከዘር ጋር አይገናኝም። ፓፓውቴ ገባሽ አይደል? ውቴ ፓፓ ውቴ ከዘር ጋር አይደለም የሚገናኝ። አፍሪካዊ ነኝ የሚል ሀገር ነው አፍሪካ ዋንጫ መብላት ያለበት። እነዚህ ሰዎች ለምን እንደሚሳተፉ ራሱ አይገባኝም። ለምን እንደሚሳተፉት ገባ አይደል? አፍሪካዊ ነኝ ሳትል የአፍሪካ ዋንጫ በልተህ ልፎክር አይደብርህም? ገባ አይደል? እዚህ ያላችሁ ደግሞ we are not black we are not African we are ሀበሻ ከኔ የጠቆረ ሰው ማን በእናትህ ይሄንን ሎጂክን ማን ለነጮች አስረዳቸውና ከዛላ ልክ ነህ ይበሉ። አድክም ይሆንክ ሰውዬ ማን ገባ አይደል? ዓለም እንዴት አድርጎ እንደሚያየህ ነው እየነገርኩ ያለሁት። አንተ ራስን እንደፈለክ ልታይ ትችላለህ። ገባ አይደል? ራስን ለምሳሌ ራስን ኢላን ማስክ ነኝ ብዬ ላስብ ይችላል። 50 ቢሊዮን ዶላር አለኝ ብዬ ላስብ ይችላል። ባንኩ ግን 50 ቢሊዮን አለ ካላለኝ የለኝም። ስለዛ ጥቁር ነህ ተቀበለው። ገባ? ፍቅህ ማጠለው ነገር ነው፣ መደበቅ ማትችለው ነገር ነው። ስለዛ ካንተ ጋር አብሮ የሚሰቃይን ሰው ብትደግፍ ይሻላል። ከሞን ሴኔጋል ከዛ ኋላ ማታ ናይጄሪያ ብታልፊ በጣም ደስ ይለኛል። ናይጄሪያ ቨርሰስ ሴኔጋል ትክክለኛ ፋይናል ማለት አሁን የተጫወተ ያሸንፍ። ወይኔ ረካውኝ ጀማው አንጀቴ ነው ቂቤ ጠጣው። አንጀቴ ማለት ነው። ማኔ ትችላለህ ማኔ። ሲጀመር አንተ አፍሪካዊ ደም ነው ያለ አንበሳ የኔ ጥቁር አዝሙድ ብያለሁ ዛሬ። እንዴት አባቱ የሚያምር ጎን ያገባው አንተ ከ16 ከ50 ውጪ እኮ ነው ጥብስ ያደረገው ማኔ። ትችላለህ ማን ግብጽ የምትባል ሀገር ሳው መኒ ታይምስ ስንቴ ነው መቋጠርብሽ? እኔ ተቃጠልኩኝ እኮ ባንቺ መጣ። እኔ እኮ ቋጠሮን ያከሸፈችብኝ የመጀመሪያ ሀገር እኮ ግብጽ ነች እኮ። የኔ ቋጠሮ እኮ የሚከሸፍ ቋጠሮ አልነበረም እንዴ ግብጽ ስንቴ ነው በጣጠሰችብኝ። ዛሬ ግን ሰራ በቃ ግብጽ ኢሊሚኔትድ መሆን ነበረባት። ኢሉሚናቲ ሆና ከዚህ ውድድር ወጣለች ማታ ማለት ነው። ናይጄሪያ ቢያሸንፍ ደስ ይለኛል። ሞሮኮ ቢያሸንፍ አይከፋኝ። በቃ ከዚህ በኋላ ግብጽ ዋንጫውን አትብለው እንጂ ይፈለጋ ሀገር ከዚህ በኋላ ይቀራችሁ ሁላችሁ መርጣችሁ መውሰድ ትችላላችሁ። የምሬን ነው። በጣም ደስ ብሎኛል። ለምሳሌ ግብጽ ካለፈች ለዋንጫው እርግጠኛ ነበርኩኝ እንደምትበለው። ይሄን ጨዋታ ካለፈች ተበላው ነበር ማንም ከፊቷ ቢኖር ማለት ነው። ናይጄሪያ ጥሩ ቢሆን ሞሮኮ ጥሩ ቢሆን አትሰማም ለዋንጫ ከደረሰች። ምክንያቱም የዋንጫ ሜንታሊቲ ያላት ቡድን ነች፣ መጥፎ ቡድን ነች ግብጽ ማለት። እንኳን ደስ አለህ ማኔ። እንግዲህ ጀማው ቋጠራችን ሰርቷል። ናይስ የአፍሪካ ዋንጫ ደስ እንዲለኝ ያደረገው ይመችህ። ሄሎ ኢጂፕሽያንስ ኤርፖርት ዛት ዌይ ይችላል ማኔ ይችላል ብሎ ዳይቷል። ሳዲዮ ማኔ ጎል ቨርሰስ ኢጂፕት ብለህ ሰርች አድርጋ ተሮኬት እኮ ነው። ይበልሽ እንደው 1-0 አይደለም 3 4 5 6 7 ሁላ ቢያገቡብሽ እንዴ ደስ እንደሚለኝ። ዛሬ ሴኔጋል አኮራችን። እንደ ኢትዮጵያ ሕዝብ ተደስተናል በሴኔጋል ሲጀመር ማለት ነው። ባንዲራችን ራሱ እኮ ትንሽ እኮ ልዩነቱ ወደ ጎን ዞሬ እነሱ ኮከቧ እንዳለሽ ነች። ምን የሆነ እኮ ብለድ እኮ አለ እኮ ያስታውቃል። በቃ ሃራም ፉትቦል የተጫወተችው የታባቷን ደሰነ ያለኝ እሰይ እኔ ደስ ብሎኛል። እርሶስ ደስ አላሉትም? ግብጽ በሳዲዮ ማኔ ብቸኛ ጎል ማጅራቷን ተመታ ከአፍሪካ ዋንጫ ባይ እና ደስ ነው ያለኝ። ሴኔጋል ውስጥ ደግሞ ፔፕ ማታሳር የቶተናሙ ተጫዋች አለ እና መልካሙን ሁሉ ይቅጠም። ለፍጻሜ ደርሰሃል። ብትበለው ከዋንጫ ጋር ብትመጣ ደስ ይለኛል። ይመቻችሁ። ጽንቻው ማለት እንዲያስደስታል ያራዳ ልጆች። በሳዲዮ ማኔ ጽድት ባለ ብቸኛ ጎል ሴኔጋል ፋይናል ደርሳለች ማለት ነው። ከናይጄሪያ እና ከሞሮኮ አሸናፊ አንዱን የምትገጥም ይሆናል። ናይጄሪያ አሸንፋ ፋይናል ቢደርሱ ደስ ይለኛል። ግን ደግሞ የበልጥ ደስ ያለኝ ግብጽ በመውደቋ ነው። እንዲህ እየተሽለጠለጠች ሂዳ ዋንጫውን ብታሳካ በጣም ነበር የሚደብረኝ። ስታሽቃብጡ የነበራችሁ ተመልሶላችኋል። መሐመድ ሳላ እንኳን ደስ አላችሁ። ይመቻችሁ።
ሳላ ደጋፊዎች ማለት ነው ልታነካኩኝ አትሞክሩ ከሳላ ጋር። እኔ ከሳላ ጋር ችግር የለብኝም። ፕሪሚየር ሊግ ላይ ሲመጣ እጅግ እያየሁ እምዝናናበትና እማደንቀው ተጫዋች ነው። በቃ ምርጥ ተጫዋች ነው ማንዬ። ችግሬ ከሀገሩ ጋር ነው። በቃ እቺ ሀገሩ ለኛ ምትበጅ ሀገር አይደለችም። በቃ የዘመናት ማለት ነው እንደው እከክ ሆናላችን የሰፈረችብን ሀገር ብትኖር ግብጽ ነኝ። ግብጽ የወዳጅነት ጨዋታ እየተጫወተች ብትለጠለጥ ደስ ነው የሚል በቃ ግብጹን ልንቀራለ ደስ ነው የሚለኝ አይደለም። እንደዚህ አፍቆልኝ በቃ ለሳላ ስታሽቃብጥ የነበርክ ብቻ ምን አገባኝ እንደፈለክ ስታሽቃብጥ ለነበርክ ማለት ነው። ስለወደቀ አላዝንልህ ጨጓራህ ላይ እንደው መረማመድ ነበር ምፈልግ የነበረው። ግን ሳላ ክብር አለኝ እኔ ለግብጽ ግን እንዴት አርደኛለ እንጂ በፍጹም ለገፋት አልችልም። ባናቷ እንድትተካል ነው እድሜ ልኬን የምፈልገው ባናቷ ማለት ነው። አንተ እኛን እኮ እንዳጋይ ፖለቲካና ኳስ አቀላቅላት በሉ። ይሄ ነገር ሳንፈልግ ራሱ የተቀላቀለ ነገር ነው። በባለፈው ከኢትዮጵያ ብሔራዊ ቡድን ጋር ታስታውሳላችሁ ወይ? ምን ስንባባል እንደነበረ እነሱ ምን ሲሉን እንደነበረ ታስታውሳላችሁ? በቃ ችግሩ እዚህ ጋር ነው። እኔ ደግሞ አረሳም ሲጀመር ባናቷ ስትተከል ስላዩት ግብጽ ደስ ብሎኛል። እናንተስ ኢትዮጵያውያን ደስ አላላችሁ? ካላችሁ ኮፒሊንግ ሼር አድርጉና አዳርሱ ሌላ አሽቃባጮቹ። እኛ በጣም ደስ ብሎናል ግብጽ ባናቷ በመተከሉ። የታባሽ ግብጽ አባቱ የጠፋ ሳዲዮ ማኔ ምን አይነት ጎል ነው ግብጽ ላይ ያስቆጠረባችሁ ጀማው? እኔ እኮ ድሮም ሊቨርፑል እያለህ እወድሃለሁ አንተ ልጅ። ምን አይነት ጎል ነው ከቦክስ ውጭ የከተተላቸው? ኧረ ወይኔ ሁላችሁ ማለት ነው ሁላችሁም ለሴኔጋል ቋጥሮ እቺ ወራዳ የሆነች ሀገር ማለፍ የለባት። ሳዲዮ ማኔ ምን አይነት ጎል ነው ያስመለከተን ጋይስ? እጅግ በጣም ፈታኝ የምትባለውን የሞሐመድ ሳላህን ግብጽን እንግዲህ በአፍሪካ ዋንጫ ግማሽ ፍጻሜ በመጣል ሀገሩ ሴኔጋል ወደ ፍጻሜ ማለፍ እንድትችል እጅግ በጣም ወሳኛዋና ብቸኛዋ ጎል ማስቆጠር ችሏል። ያስቆጠረበት መንገድ እጅግ በጣም ገራሚ ነበረ። ጨዋታው በሴኔጋል የበላይነት ነበር ለረጅም ደቂቃዎች የተመለከትነው። ኦልሞስት ሙሉ 90 ደቂቃ ሴኔጋል የተሻለች ነበረች ማለት ይቻላል። እንደውም ግቡን ካስቆጠረች በኋላ ሞል ጥንቃቄ ወስዳ ስትጫወት ተመልክተናት ነበረ። ነገር ግን ግብጽ በጨዋታው ላይ ምን ይዛ ለመምጣት እንደፈለገች ራሱ ግራ ስጋባ ነበረ። ሙሉ 90 ደቂቃ ለመከላከል ይመስላል ፍላጎቷ። አንድ ሞን ታርጌት አልሞከረችም ነበር እስከ 80 ምናምን ደቂቃ ድረስ ማለት ነውና ሴኔጋል ውጤቷ አይገባትም ማለት አይቻልም። በቃ አጥቅታለች። የተሻለ ኳስ ቁጥጥር ነበራት። ጥሩ አጋጣሚዎችን ለመፍጠር ሞክራ ነበረ። ግብጽ ሞር ኮምፓክት ነበረች። ግብ ለማስቆጠር ዝግ ነበረች። አስቸጋሪ ነበረች። ፈታኝ ነበረች። ግን በመጨረሻ እንግዲህ ከሳዲዮ ማኔ አስደናቂ የሆነች ከቦክስ ውጭ የተሾተች ጎል አማካይነት 78ኛው ደቂቃ ላይ ሴኔጋል ጎል በማስቆጠር እንግዲህ 1-0 ጨዋታ መርታት ችሏል። ወደ መጨረሻ ደቂቃዎች ነው ታርጌት መሞከር የቻሉት ግብጾች። ለምን በዚህ ልክ ማፈግፈግ እንደነበረባቸው ግራ ጋብቶኛል። እርግጥ የካውንተር አታክ ቡድን ነው፣ ግን ካውንተር አታካቸውን በዚህ ጨዋታ ላይ ውጤታማ አልነበረም ማለት ይቻላል። አንድ ሞን ታርጌት ማድረግ አልቻሉም። መሞከር በነበረባቸው ወይም ደግሞ ሴኔጋል ብልጫውን በወሰደችባቸው ሞመንቶች ማለት ነው። ስለዚህ ደካማ የጨዋታ አቀራረብ ነበረ ማለት ይቻላል። ለማንኛውም ሴኔጋል የፍጻሜ ተፋላሚው ሀገር መሆኗን ማረጋገጥ ትችላለች። ምሽት 5 ሰዓት ላይ ደግሞ አዘጋጇ ሞሮኮ አስደናቂዋን ቡድን ናይጄሪያን የምትገጥም ይሆናል ማለት ነው። ከሁለቱ አሸናፊዎች ደግሞ የሴኔጋልን በፍጻሜው የሚገጥመው ብሔራዊ ቡድን ይለያል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ግባለት ሴኔጋል ማለት ነው። ትችላላችሁ። ታሪካዊ ጠላታችን ነው። በቃ ዛሬ አብዮታዊ እርምጃ ወሰዳችሁ። በቃ ግብጽ ሀቢቢ እኔ በጣም ነው የምጠላቸው እንደ አንድ ኢትዮጵያዊም ያው ታውቃለህ በጂኦፖለቲካው ጉዳይ ማለት ነውና ዛሬ ሀገራችን ላለችበት ፖለቲካሊም ሆነ ኢኮኖሚካሊ ክራይሲስ ውስጥ ማለት ነው እንድንገባ እኔ ትልቁን ሚና ከተጫወቱ ሀገሮች ውስጥ ነው እኔ ግብጽን የምመድባትና በዛ ብቻ ሳይሆን በታሪካችንም በብዙ ነገሮች ደሞስት በቃ ምቀፈኝ ሀገር ናት። አብዮታዊ እርምጃ ተወስዶባታል። ከዛ ላይ ደግሞ ደስ የሚለው ነገር ምንድነው? ሳዲዮ ማኔ ጎል ማስቆጠር ነው። ያበደ ጎል ነው ያስቆጠረውና ብቻ ትችላላችሁ። እንኳን ደስ ያላችሁ። ሳዲዮ ማኔ ዛሬ ሀገሩን ብቻ ሳይሆን እግር ኳስንም ጭምር ነው የታደገው። ግብጾች ሁሌ አፍሪካ ዋንጫ በደረሰ ቁጥር 120 ደቂቃ ይሄዳሉ። ከዛ በበረኞቻቸው ተማምነው ሊጎሬ ነበር ይመቱት። ዛሬ ግን 78ኛ ደቂቃ ሳዲዮ ማኔ ጎል አግብቶ ወሽመጣቸውን ሰብሮ እኔም ደስ ብሎኛል። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። ሀሳባችሁን ኮሜንት ስራ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። ይመቻችሁ። እንደ ሀገር ነው ቋጥረን ግብጽን የጣልናት። አንቺ ፎቃቃ የትም አባትሽ ነው እኮ ሴኔጋል የትም አያልፍልሽም። የትም ማለት ነው። እንደዚህ ብዬ ነበር ስቋጥረ የነበረው። ፈርስት ሃፍ የሚያስጠላ ጨዋታ የምሬን እንቅልፌ ነበር የመጣው። ፈርስት ሃፍ ላይ ምንም ሙከራ የሌለው ምንም በቃ የሚረባ ጨዋታ አልነበር የሚያየነው። ሰከንድ ሃፍ የተወሰነ ነገር ይሻላል። ማኔ ማሻአላ አንተ ምን ይሳናል? የኛው መከታ አረንጓዴ ቢጫ ቀይ እኮ ነው። እንደ ሀገር ነው ቋጥረን የጣልናት። እቺ ሼር ኮፒ ሊንክ እያደረጋችሁ
ለነ መሐመድ ሳላ ለነ ማርሙሽ አድርሱልኝ በእናትህ አስተርጉሞ ይስሙት። እኔ ደስ ብሎኛል። እናንተ ደስ አላላችሁም? ማሻአላ ማኔ